በለውጡ ማግስት ኢትዮጵያ የምታመርተው የኢነርጂ መጠን 4000 ሜጋዋት ገደማ ሲሆን በገንዘብ ደረጃም 7 ቢሊዮን ገደማ ገንዘብ ታስገባ ነበር። በሰራነው ሪፎርም ባለፉት 6-7 ዓመታት 4000 ገደማ የነበረው ሜጋዋት ዛሬ ወደ 10000 ገደማ ሜጋዋት ማሳደግ ተችሏል። ኢትዮጵያ ለኢኮኖሚያዊ እድገቷና ለኢንዱስትሪያዊ ንቅናቄዋ የኤሌክትሪክ ኃይል አቅርቦት ወሳኝ ነው። ይህንን ለሀገር እድገትና ብልጽግና ወሳኝ የሆነ የኤሌክትሪክ ኃይል ፍላጎት ለማሟላት በርካታ የኃይል ማመንጫ ፕሮጀክቶችን በፍጥነት በጥራትና በቅልጥፍና ገንብታ ወደ ስራ እያስገባች ነው። ከህዳሴና ከኮይሻ የውሃ ኃይል ማመንጫ እስከ አስላ ንፋስ ኃይል ማመንጫ ግንባታ ስታጠናቀቅ የጂኦ ተርሚናልና የሶላር ኃይል ማመንጫ ደግሞ በግንባታ ላይ ነች። የኢትዮጵያ የብርሃን ዘመን ሆኗል። ይህ የምንገኝበት ዘመን የውድድር ነው። ውድድሩ በኃይል ምንጭ ነው። ኢትዮጵያ ደግሞ ከጊዜ ጋር የሚራመድ የኃይል አማራጮችን ገንብታለች፣ እየገነባችም ትገኛለች። ለዚህም ነው ጎረቤት ሀገራቶቻችን የዓለም ለውጥን እየተከተለች ከምትገኘው ኢትዮጵያ የኃይል ግዥን ያደርጋሉ። ሌሎች ሀገራትም ደግሞ የኃይል ሽያጭ እንዲደረግላቸው ለኢትዮጵያ መንግስት ጥሪ እያቀረቡ ይገኛሉ። የኢትዮጵያ ተራራማ ስፍራዎችና ሰፋፊ ሜዳዎች ዛሬ ላይ አዲስ የለውጥ ንፋስ እየነፈሰባቸው ይገኛል። ይህ ንፋስ ዝም ብሎ የሚያልፍ ንፋስ ሳይሆን የኢትዮጵያ የእድገት ምንጭ ሆኗል። የንፋስ ኃይል የሀገሪቷ የኢንዱስትሪ ዘርፍ የሚያንቀሳቅስ የጨለማ መንደሮችን ወደ ብርሃን የሚለውጥ የኃይል ምንጭ ሆኗል። ግን ናሬሽን መገንባት ያለበት ኢትዮጵያ የታዳሽ ኃይል ማማ ናት በሚል መሆን አለበት። በኦሮሚያ ክልል አርሲ ዞን ኤጦሳ ወረዳ በትናንትናው ዕለት በደማቅ ሁኔታ የተመረቀው የአስላ የንፋስ ኃይል ማመንጫ ፕሮጀክት ኢትዮጵያ በታዳሽ ኃይል ልማት የጀመረችው ጉዞ ወደ ላቀ ደረጃ የሚያሸጋግር ሌላኛው ታሪካዊ አሻራ ነው። የአስላ የንፋስ ኃይል ማመንጫ ፕሮጀክት ልዩ ስፍራ የሚሰጠው ፕሮጀክት ነው። በታህሳስ ወር 2014 ዓ.ም ግንባታው የተጀመረው የንፋስ ኃይል ማመንጫ ጣቢያው በ4 ዓመቱ ሲጠናቀቅ ሙሉ ግንባታው በ145 ሚሊዮን ዩሮ ወጪ ተገንብቷል። ይህ ፕሮጀክት በዘመናዊና በቴክኖሎጂ አቅሙ እስከዛሬ ኢትዮጵያ ውስጥ ከተገነቡ የንፋስ ኃይል ማመንጫዎች የተሻለ ጥራትንና ብቃትን ይዞ ብቅ ብሏል። የመደመር መንግስት በትኩረት እየሰራባቸው ካሉ ስራዎች ውስጥ አንዱ የኤሌክትሪክ ኃይል አቅርቦትን ማሳደግና ማስፋፋት ነው። በዚህም ከለውጡ በኋላ በተሰራው ጠንካራ ስራ ኢትዮጵያ ዛሬ ላይ የራሷን ፍጆታ ሸፍና የኤሌክትሪክ ኃይል ችግር ያለባቸው የጎረቤት ሀገራት ከጅቡቲ እስከ ሱዳን፣ ከሱዳን እስከ ኬንያ ስትሸጥ፣ በቀጣይ ደግሞ ታንዛኒያና ደቡብ ሱዳን የኤሌክትሪክ ኃይል ለማዳረስ እንዲሁም በቀጠናው ያለውን የኃይል ችግር ለመቅረፍ እየሰራች ትገኛለች። ዛሬ ላይ ደግሞ ከ2 ዓመት በኋላ እዳውን ከፍሎ ለትውልድ ትርፍ የሚያስገኘው የአስላ ንፋስ ኃይል ማመንጫ ፕሮጀክት ጠቅላይ ሚኒስትር ዶክተር አብይ አህመድ መርቀው ለትውልድ አስተላልፈዋል። ይህንን የንፋስ ኃይል ማመንጫ የሚረከብ ትውልድ እንዳለፈው የመንግስት ስርዓት እዳ ሳይሆን ትርፋማ ሀብትን የተረከበ ትውልድ ነው። ህዳሴ ሲገነባ ለኢትዮጵያ ምን ያደርግላታል ሲሉ የነበሩ ሀገራትና ሀገርን የማይወዱ ግለሰቦች ህዳሴ ተጠናቆ ሲያዩት አባይ ሀብት እንደሆነ ሲገባቸው ድጋሚ ሁለተኛ ህዳሴ በቀሪው የአባይ ወንዝ ላይ ይሰራልን የሚል ጥያቄ እያቀረቡ ነው። ታዲያ ዛሬ የአስላ ንፋስ ኃይል ማመንጫ ፕሮጀክት ለኢትዮጵያ ምን ያደርግላታል? ኢትዮጵያ የሚያስፈልጋት ነዳጅ ነው ይላሉ። ነገር ግን ይህን ያልተገነዘቡ ሰዎች ዓለም አሁን ከነዳጅ እየወጣች ወደ ኤሌክትሪክ እየተሸጋገረች እንደሆነ ስላላስተዋሉ ይመስላል። ለዚህም ነው ሀገራችን ኢትዮጵያ ሁሉንም አይነት የኃይል አማራጮች መጠቀም ቀዳሚ አማራጭ አድርጋ በሁሉም አይነት ዘርፎች ላይ በትኩረት እየሰራች የምትገኘው። በርካታ የኃይል አማራጮች መኖራቸው ጥቅሙ ለራስ ነውና ሀገራችን ኢትዮጵያ ከዚህ የበለጠ የኤሌክትሪክ ኃይል ያስፈልጋታል። ምክንያቱም ገና በማደግ ላይ ያለች ሀገር ነችና የኢትዮጵያ ኢኮኖሚ እየተነቃቃ ባለበት በዚህ ወቅት ሀገራችን ብዙ አምራች ኢንዱስትሪ ያስፈልጋታል። ኢንዱስትሪዎች ደግሞ የኃይል አማራጭ ያስፈልጋቸዋል። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የኃይል አማራጮች በቂ አይደለም ያሉት። በኢትዮጵያ የኤሌክትሪክ ኃይል አቅርቦት ለማስፋፋት ባለፉት ዓመታት በርካታ የኢንቨስትመንት ስራዎች ተሰርተዋል። በዚህም ለአምራች ኢንዱስትሪ የሚቀርበው የኤሌክትሪክ ኃይል አቅርቦት ከፍተኛ ለውጥ አሳይቷል። አምራች ኢንዱስትሪ ሲበራከት ለስራ አጥ ወጣቶች ስራ ይፈጠራል፣ የሀገር ውስጥ ፍጆታ ይሸፍናል፣ በዓለም ገበያም ተወዳዳሪ ያደርጋታል፣ ከተረጅነት ወደ ረጅነት ያሸጋግራታል። በእነዚህ ሁኔታዎች ላይ ተወዳዳሪ ለመሆን ደግሞ በርካታ የኃይል አማራጮች ያስፈልጋል። ለዚህም ነው ሀገራችን ኢትዮጵያ በሁሉም ዘርፍ የኃይል አማራጮችን ለማምጣት እየሰራች የምትገኘው።
የኢትዮጵያ የለውጥ ጉዞ የሚታይ ነው። ከለውጡ በፊት በነበሩት ዓመታት የነበረው ትኩረት ግንባታ መጀመር ላይ ሲሆን ከለውጡ በኋላ ግን የተጀመሩ ፕሮጀክቶችን መጨረስ፣ ኃይል ማመንጨትና ምንጮችን ማብዛት ላይ ያተኮረ አካሄድ ነው። በዚህም አገራችን ኢትዮጵያ ባለፉት 6 እና 7 ዓመታት 4000 የነበረውን የኤሌክትሪክ ኃይል ማመንጨት አቅም ወደ 10000 ሜጋዋት በማሳደግ ለአምራች ኢንዱስትሪ የሚያስፈልገውን የኃይል አቅርቦት በሚገባ መሸፈን መቻሉን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። በለውጡ ማግስት ኢትዮጵያ የምታመርተው የኢነርጂ መጠን 4000 ሜጋዋት ገደማ ሲሆን በገንዘብ ደረጃም 7 ቢሊዮን ገደማ ገንዘብ ታስገባ ነበር። በዚያም ምክንያት የኢትዮጵያ ኢነርጂ ባለስልጣን ከሞላ ጎደል በዕዳ የተዘፈቀ ነበር። በሰራነው ሪፎርም ባለፉት 6-7 ዓመታት 4000 ገደማ የነበረው ሜጋዋት ዛሬ ወደ 10000 ገደማ ሜጋዋት ማሳደግ ተችሏል። ከእጥፍ በላይ ማሳደግ ተችሏል። አሁን ላይ ሀገራችን ኢትዮጵያ ከፍተኛ የከተማ መስፋፋት የሚታይባትና በርካታ ኢንዱስትሪዎች እየተበራከቱባት የምትገኝ ሀገር ነች። ብሎም በሀገራችን ገጠራማው ክፍል ላይ አሁን ላይ ያለው ማህበረሰብ እየተጠቀመው ያለው በኤሌክትሪክ ኃይል ሳይሆን በባህላዊ መንገድ እንዳለፉት ጊዜያቶች እሳትን በማያያዝ ነው። ታዲያ እነዚህ ወገኖቻችንን ካሉበት ችግር ለማውጣት በርካታ የኤሌክትሪክ አማራጮችን መዘርጋት፣ ኤሌክትሪክ ላልተዳረሰባቸው ማህበረሰቦች ኤሌክትሪክን ማዳረስ፣ እንደዚሁም በከተማ መስፋፋት ላይ ለሚያስፈልጉ የኤሌክትሪክ ፍጆታዎች በበቂ ሁኔታ አቅርቦት ማድረግና ኢንዱስትሪዎቻችን የሚፈልጉትን ያህል ኃይል በማቅረብ ኢንዱስትሪዎቻችን ምርትና ምርታማነትን እንዲያሳድጉ እድል መፍጠር አስፈላጊ ነው። እነዚህም ሁኔታዎች ኢትዮጵያ ባሏት ኃይሎች ሁሉ በመጠቀም የኤሌክትሪክ ኃይልን ለማመንጨት እየሰራች ትገኛለች፣ በስራም ላይ ነች። ዛሬ ላይ መንግስት ለትላልቅ ሀገራዊ ፕሮጀክቶች በሰጠው ልዩ ትኩረት እንደ ህዳሴ ያሉ ትልልቅ የኃይል ማመንጫ ፕሮጀክቶችን ገንብቶ አጠናቋል። ከነዚህም ጎን ለጎን ግልገል ግቤ 3፣ አዳማ 1 እና 2 የንፋስ ኃይል ማመንጫዎችን ሲጨርስ ሌሎች በጅምር ላይ ያሉ እንደ ኮይሻ ያሉ የኃይል ማመንጫዎችና ቱሉ ሞዬ ጂኦ ተርሚናል ያሉ የኃይል ማመንጫ መሰረተ ልማቶችን በመገንባት ላይ ይገኛል። ከዚህ ቀደም የኢትዮጵያ የኃይል ስትራቴጂ በውሃ ኃይል ላይ ወይንም ደግሞ ሃይድሮ ፓወር ላይ ብቻ የተመሰረተ ነበረ። በአሁኑ ወቅት ግን የነፋስ የፀሐይና የጂኦ ተርሚናል ኃይልን በማቀናጀት የኃይል አማራጮችን እየተጠቀምን ነው። ይህም የኃይል ምንጮችን የማብዛት አካሄድ በድርቅ ወይንም ደግሞ በሌሎች ምክንያት የውሃ መጠን ሲቀንስ አማራጭ ኃይሎች እንዲኖሩ ያስችላልና። አሁን ላይ ያለው የኢትዮጵያ የኤሌክትሪክ ፍጆታ ከጊዜ ወደ ጊዜ እየጨመረ ከመምጣቱ ጋር በተያያዘ አዳዲስ የኃይል አማራጮችን መስራት፣ መገንባትና መጨረስ አስፈላጊ ጉዳይ ነው። ምክንያቱም የኢትዮጵያ ቀጣይ ትልልቅ ፕሮጀክቶች የሚሰሩት በኃይል ምንጭ ነውና። እነዚህን ትልልቅ ሀገራዊ ፕሮጀክቶች ለሰፊው ማህበረሰብ ያልተቆራረጠ የኤሌክትሪክ ኃይል ለማዳረስ ትልልቅ የሚባሉ የኃይል ማመንጫዎችን መገንባት፣ አሁን ላይ ያሉትን የኃይል ማመንጫዎች አቅም ከዚህም በበለጠ ማጠናከር አስፈላጊ ጉዳይ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል።